ሰላም እንደምቆያችሁ ቻናል ቤተሰቦች ከዚህ በፊት ስለ C++ ኢንላይን ፋንክሽን ቪዲዮ ሰርቼላችሁ ነበር። አሁን ደግሞ በC++ ፕሮግራሚንግ ላንጉዌጅ ላይ ሪከርሲቭ ፋንክሽን ምንድነው፣ እንዴት ኦፕሬት ያደርጋል የሚለውን ቪዲዮ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። A function that calls itself is known as a recursive function and this technique is known as recursion. So አንድ ፋንክሽን ራሱን በራሱ የሚጠራ ከሆነ ኮል የሚያደርግ ከሆነ ምን እንለዋለን? ሪከርሲቭ ፋንክሽን እንላለን። ቴክኒኩ ደግሞ ምንድነው? ሪከርሽን ነው። ሶ የወርኪንግ ፕሪንሲፕሉን C++ ላይ ላሳያችሁ። አሁን በC++ ፕሮግራም ውስጥ ሪከርሽን እንዴት ነው የሚሰራው? ለምሳሌ እዚህ ጋር እንደምታዩት ሪከርስ የሚባል ፋንክሽን አለ። ሪተርን ታይፑ void ነው። ሶ እዚህ ጋር ስቴትመንት አለ ውስጥ ሪከርስ ብሎ ራሱን በራሱ ኮል አድርጓል፣ ሴሚኮለን ዘጋ። ኔክስት ደግሞ እዚህ ኢንት ሜን ፋንክሽን ውስጥ ሪከርስ ብሎ ፋንክሽኑ ኮል ተደርጓል። ሶ ፕሮግራማችንን ራን በምናደርግ ጊዜ ኤክስኪዩሽናችን ከምን ይጀምራል? ከሜን ፋንክሽን ይጀምራል። ሶ ሜን ፋንክሽን ኤክስኪዩት ሲደረግ እዚህ ጋር ይመጣና ሪከርስ የምትባለው ፋንክሽን ኮል ተደረገች። ሶ ይሄኛው እዚህ ጋር ኮል ሲደረግ ኤክስኪዩሽኑ ከዚህ ይወጣና እዚህ ጋር ይመጣል ማለት ነው። እዚህኛው ጋር ይመጣል። ሶ እዚህ ጋር ደግሞ ጀስት ፋንክሽን ነው፣ ሪተርን ታይፑ void ነው። ልክ ሪከርስ ፋንክሽን እዚህ ጋር ኮል ሲደረግ የዚህኛው ቦዲ ኤክስኪዩት መደረግ ይጀምራል ማለት ነው። የዚህ ቦዲ ኤክስኪዩት በሚደረግ ጊዜ እዚህ ቦዲ ውስጥ ራሱን በራሱ ኮል ያደረገ ፋንክሽን አለ which is recurse ብለን እዚህ ጋር ኮል ተደርጋለች። ሶ ይሄ ምን ሆነ ማለት ነው? ሪከርሲቭ ፋንክሽን ሆነ ማለት ነው። እዚህ ቦዲ ውስጥ ሆኖ ራሱን መልሶ ይጠራል። ልክ ይሄ ወደ ውስጥ ሲገባ አሁንም መልሶ ራሱን ይጠራል። ሶ እንዲህ ያደረገ ራሱን በራሱ እየደጋገመ ኮል ያደርጋል ማለት ነው። ሶ ይሄኛውን ምን እንላለን? ሪከርሲቭ ፋንክሽን ነው። ሶ ፕሮሰሱ ደግሞ ወይም ቴክኒኩ ምንድነው? ሪከርሽን እንለዋለን ማለት ነው። እሺ እዚህ ጋር እንደምትመለከቱት የሪከርሽን ወርኪንግ ፕሪንሲፕሉን በዚህኛው ፊገር ላይ መመልከት ትችላላችሁ። እዚህ ጋር እንደምታዩት ሪከርሲቭ ፋንክሽን እዚህ ጋር አለ፣ ክሬት ተደርጓል። ሶ ሪከርሲቭ ፋንክሽን ስንል ጀስት ፋንክሽን ኔሙ አለ፣ መልሶ ቦዲ ውስጥ ደግሞ ራሱ ኔሙ አለ። ይሄ ማለት ሪከርሲቭሊ ራሱን አጌን ኤንድ አጌን ኮል ያደርጋል ማለት ነው። ሌላኛው ደግሞ እዚህ ሜን ፋንክሽን ውስጥ ይሄኛው ፋንክሽን ኮል ተደርጓል። እዚህ ጋር እንደምታዩት ሁሌም በC++ ፕሮግራም ውስጥ ኤክስኪዩሽኑ ከሜን ፋንክሽን ስለሚጀምር ልክ ሜን ጋር ኤክስኪዩሽኑ ይጀምርና እዚህ ቦዲ ውስጥ ሪከርስ የምትባለው ፋንክሽን ኮል ተደርጋለች ማለት ነው። ሶ እዚህ ጋር ኮል ሲደረግ ይወጣና ቀጥታ ወዴት ይሄዳል? ኮል ወደ ተደረገው ፋንክሽን ይመጣል ማለት ነው። እዚህ ጋር ሪተርን ታይፑ void ነው፣ ወደ ውስጥ ይገባል። ኮል ከተደረገ በኋላ እዚህ ጋር ወደ ውስጥ ይገባና እዚህ ውስጥ ያለውን ቦዲ ኤክስኪዩት ማድረግ ይጀምራል። ሶ እዚሁ ቦዲ ውስጥ ደግሞ መልሶ ሪከርስ የምትባል ፋንክሽን ኮል ተደርጋለች። ይሄም ራሱን በራሱ መልሶ ጠራ ማለት ነው። ሶ እንዲህ እያደረገ ቦዲ ውስጥ ይገባል፣ ሪከርስ አለች። ሶ እቺኛዋ ኮል መልሳ ራሱን በራሱ ይጠራል። አሁን ወደ ውስጥ ይገባል፣ እንዲህ እያለ ራሱን እየደጋገመ ይቀጥላል ማለት ነው። ሶ ይሄ ሪከርሲቭ ኮል እንለዋለን። ይሄኛው ደግሞ ፋንክሽን ኮል እንለዋለን። ከሌላ ቦታ ሆነን አንድን ፋንክሽን ስንጠራ ጀስት ፋንክሽን ኮል ነው። ነገር ግን እዛው ፋንክሽኑ ስር ሆነን መልሰን ራሱን የምንጠራ ከሆነ ጀስት ዊ ኮል ኢት ሪከርሲቭ ኮል። ስለዚህ ይሄኛው የሪከርሲቭ ፋንክሽንን ወርኪንግ ፕሪንሲፕል በቀላሉ አንደርስታንድ የምናደርግበት መንገድ ነው። The recursion continues until some condition is met. አሁን እዚህ ጋር እንደምታዩት ራሱን በራሱ ኮል እያደረገ እዚህ ጋር ሪከርስ የሚባለው ፋንክሽን ራሱን በራሱ ኮል እያደረገ ለኢንፋይናይት ታይም ጊዜ ራሱን በራሱ ይደጋግማል ማለት ነው። ሶ to prevent infinite recursion, if else statement or similar approach can be used where one branch makes the recursive call and the other doesn't. አሁን እዚህ ጋር እንደምታዩት ራሱን በራሱ ለኢንፋይናይት ነምበር ኦፍ ታይም እየደጋገመ ኮል እንዳያደርግ የምን ስቴትመንትን እንጠቀማለን? if else ስቴትመንትን ወይም ሌሎች ሲሚላር አፕሮቾችን ተጠቅመን ምን እናደርጋለን? በመጀመሪያው በኢፍ ስቴትመንት ሪከርሲቭ ኮል እንዲካሄድ እናደርጋለን። ይሄም ኢፍ የሆነ ኮንዲሽን ሳቲስፋይ ሲሆን ራሱን በራሱ ኮል እንዲያደርግ እናደርጋለን። በሁለተኛ ደረጃ ደግሞ ኤልስ ስቴትመንትን በመጠቀም የዚህኛው ተቃራኒ ወይም ይሄ ሪከርሲቭ ኮሉ ተርሚኔት እንዲሆን የምናደርግበትን ስቴትመንት እንጠቀማለን ማለት ነው። ስለዚህ ራሱን በራሱ እየደጋገመ ለኢንፋይናይት ነምበር ኦፍ ታይም እንዳይቀጥል ፕሪቨንት የምናደርገው በምንድን ነው? የኢፍ ኤልስ ስቴትመንት ኦር ተመሳሳይ የሆነ አፕሮች በመጠቀም ያንን ማኔጅ ማድረግ እንችላለን። አሁን የሪከርሲቭ ፋንክሽንን ኮንሰፕት የሚያስረዳ ሲምፕል ኤግዛምፕል ፕሮግራም ጽፈን እንመልከት። እሺ አሁን እዚህ ጋር እንደምትመለከቱት የሪከርሲቭ ፋንክሽንን ኮንሰፕት የሚያስረዳ ሲምፕል የሆነ ፕሮግራም እዚህ ጋር ጽፌላችኋለሁ። ይሄኛው ፕሮግራም ምንድነው የሚያደርገው? ከዩዘሩ የሆነ ቫልዩ ኤንን ኦር የሆነ ቁጥር ይቀበልና
የዛን ቁጥር ፋክቶሪያል ካልኩሌት አድርጎ አውትፑት ይሰጠናል ማለት ነው። ሶ ይሄን የምንጠቀመው በምንድነው? ሪከርሲቭ ፋንክሽንን በመጠቀም ፋክቶሪያልን ካልኩሌት ማድረግ ነው። የፕሮግራሙን ኤክስኪዩሽን ከመጀመራችን በፊት እዚህ ጋር በኖርማል ካልኩሌሽን ፋክቶሪያል እንዴት ነው ካልኩሌት የምናደርገው? እዚህ ጋር እንደምታዩት ፋክቶሪያል ካልኩሌት ስታደርጉ ለምሳሌ የኤን ፋክቶሪያል ፈልጉ ከተባላችሁ ኤን ፋክቶሪያል ኢኳልስ ቱ ኤን ታይምስ ኤን ማይነስ 1 ታይምስ ኤን ማይነስ 2 ታይምስ ኤን ማይነስ 3 እያለ ይቀጥልና አንድ ላይ ያበቃል ማለት ነው። ለምሳሌ የስሪን ፋክቶሪያል ካልኩሌት አድርጉ ብትባሉ የስሪ ፋክቶሪያልን ካልኩሌት አድርጉ ብትባሉ 3 ታይምስ 3 ማይነስ 1 ስንት ይሆናል? 2 ታይምስ አሁንም 2 ማይነስ 1 2 ማይነስ 1 ስንት ይሆናል? 1 ይሆናል ማለት ነው። ሶ አንድ ላይ ያበቃና 3 ታይምስ 2 ታይምስ 1 ስንት ይሆናል? 6 ይሆናል ማለት ነው። ሶ የ3 ፋክቶሪያል ሪዛልቱ ስንት ነው? 6 ነው። ሶ ይሄኛውን የሪከርሲቭ ፋንክሽንን በመጠቀም እንደዚህ የፋክቶሪያል ኦፕሬሽንን የሚሰራልን ፕሮግራም እዚህ ጋር ጽፈናል። አሁን ይህንን ፕሮግራም ራን እናድርግና ላይን ቱ ላይን ፕሮግራሙ እንዴት ኤክስኪዩት እንደሚደረግ እናያለን። እዚህ ጋር ራንን ክሊክ ላድርግና አውትፑቱን እንመልከት። እዚህ ጋር እንደምታዩት ኢንተር ኤነን ኔጌቲቭ ነምበር ይላል። እዚህ ጋር 3ን እኔ ላስገባ። ኢንተር ስለው ፋክቶሪያል ኦፍ 3 ኢኳልስ ቱ 6 የ3 ፋክቶሪያል 6 እዚህ ጋር የሰራ ነው መጣልን። ሶ ፕሮግራማችን እንዴት ነው ኦፕሬት የሚያደርገው? እዚህ ጋር እንደምትመለከቱት ሜን ፋንክሽን አለ። እዚህ ጋር ደግሞ ፋክቶሪያል የሚባል ሪከርሲቭ ፋንክሽን አለ። ሶ ይሄኛውን ፋንክሽን ለምን ሪከርሲቭ ፋንክሽን አለን? እዚሁ የዚህኛው ፋንክሽን ቦዲ ውስጥ ፋክቶሪያል ብሎ ራሱን መልሶ ይጠራል ማለት ነው። ሶ ራሱን በራሱ ኮል እያደረገ የሆነ ኮንዲሽን ፌል እስከሚያደርግ ድረስ ወይም ይሄኛው ኮንዲሽን ፌል እስከሚያደርግ ድረስ ራሱን በራሱ እየደጋገመ ኮል ያደርጋል ማለት ነው። ሶ እዚህ ጋር ቦዲ ውስጥ ወይም የዚህ ፋክቶሪያል የሚባለው ፋንክሽን ቦዲ ውስጥ መልሶ ሌላ ፋክቶሪያል የሚባል ፋንክሽን አለ። ሶ ይሄኛው ፋንክሽን እዚህ ጋር ሲጠራ ተመልሶ ራሱን በራሱ እየጠራ ነው ማለት ነው። ሶ እንደዚህ እያለ እየደጋገመ ይቀጥላል። ሶ ራን በምናደርግ ጊዜ ፕሮግራማችንን ኤክስኪዩሽኑ ከሜን ፋንክሽን ይጀምርና እዚህ ጋር እንደምትመለከቱት ሁለት ቫሪያብሎች ዲክሌር ተደርጓል። የመጀመሪያው ኤን ነው፣ ሁለተኛው ሪዛልት ነው። ኤን በዚህ ፕሮግራም ውስጥ የምንጠቀመው ዩዘሩ ፋክቶሪያል እንዲሰራለት የሚፈልገውን ቫልዩ በሚያስገባ ጊዜ ስቶር የሚሆነው ቫሪያብል ኤን ላይ ነው። ሁለተኛ ደግሞ ሪዛልት የምትባል ቫሪያብል አለች። ሶስተኛዋ ቫሪያብል ምንድነው የምታደርገው? ይሄ ሪከርሲቭ ፋንክሽኑ መጨረሻ ላይ ፋክቶሪያላችንን ካልኩሌት አድርጎ ወደ ሜን ፋንክሽን ሪተርን ሲያደርግ እዚህ ሪዛልት ውስጥ ስቶር ይደረጋል ማለት ነው። ኔክስት እዚህ ጋር ከዚህኛው ላይን ቀጥሎ ኤክስኪዩሽኑ ሲአውት ኢንተር ኤነን ኔጌቲቭ ነምበር ይላል። ሶ አውትፑታችን ላይ እዚህ ጋር ኢንተር ኤነን ኔጌቲቭ ነምበር ይላል። ሶ ዩዘሩ እዚህ ጋር ስሪን አስገባ። ስሪን በሚያስገባ ጊዜ ማን ይቀበላል ብለናል? ኤን የምትባለው ቫሪያብል እችኛዋን ዩዘሩ የሚያስገባውን ቫልዩ ስቶር ታደርግልናለች። ኔክስት ሪዛልት ኢኳልስ ቱ ፋክቶሪያል ብራኬት ውስጥ ኤን ብለን ፓራሜትር ጠራን። ከዛ በኋላ ሰሚኮለን አለን። አሁን በዚህኛው ላይ 3 የተለያዩ ስራዎች ይሰራሉ። የመጀመሪያው ምንድነው? ፋንክሽን ኮል ተደርጓል። ኮል የተደረገው ፋንክሽን ስሙ ምንድነው? ፋክቶሪያል ወይም እዚህ ጋር ሪከርሲቭ ፋንክሽኑ ኮል ተደርጓል ማለት ነው። ከዚህ ከሜን ፋንክሽን ይሄኛው ፋንክሽን ኮል ተደርጓል። ሁለተኛ ደግሞ ይሄ ፋንክሽን ኮል በሚደረግ ጊዜ ከሜን ፋንክሽን ላይ ኤን የሚባል ፓራሜትር ወይም የኤንን ቫልዩ ወደ ፋንክሽኑ ወይም ኮል ወደ ተደረገው ፋንክሽን ያን ቫልዩ ይልካል ማለት ነው። እዚህ ጋር ከዩዘሩ ኤንን ተቀበለ። ኤናችን በዚህኛው ኬስ 3 ነው። ሶ ፋክቶሪያል ኮል ሲደረግ እቺን 3 ወይም ኤን ወዴት ይልካል ማለት ነው? እዚህ ጋር ወዳለው ፋንክሽን ወደ ተጠራው ፋንክሽን ያንን ቫልዩ ይልክና እዚህ ጋር ይሰጣል ማለት ነው። ሶስተኛው ደግሞ እዚህ ጋር የተሰራው ስራ ምንድነው? ኢኒሻላይዜሽን ነው። ኢኒሻላይዝ የተደረገው ምንድነው? ይሄ ፋክቶሪያል ኮል ከተደረገ በኋላ ከሜን ፋንክሽን ቫልዩን ይዞ ሄዶ እዚህ ጋር ፋክቶሪያል ካልኩሌት ይደረጋል። ኔክስት ይሄኛው ሪተርን የሚያደርገው ኢንቲጀር ታይፕ ነው። ሶ ሪዛልቱ ሪተርን ሲደረግ የት ሴቭ ይሆናል ማለት ነው? ሪዛልት የሚባለው ቫሪያብል ውስጥ ሴቭ ይደረጋል ማለት ነው። ሶ እዚህ ጋር አሁን እንመልከት። አሁን ዩዘሩ ከዚህ የላከው ቁጥር ስንት ነው? እዚህ ኮመንት ላይ ላስቀምጥላችሁ። የኤን ቫልዩ ወይም ፋክቶሪያል እንዲሰራለት የፈለገው 3 ነው። ሶ እዚህ ጋር 3 ወደዚህኛው ፋንክሽን ይልካል። እዚች ጋር እንምጣና ኤናችን መጀመሪያ ላይ ስንት ነው? 3 ነው። ሶ እዚች ጋር ይገባል። ሪተርን ታይፑ ኢንት ነው፣ ኢንቲጀር ታይፕ ነው። የፋንክሽኑ ኔም ፋክቶሪያል ነው። አንድ ፓራሜትር ይቀበላል። ታይፑ ደግሞ ምንድነው? ኢንቲጀር ነው። ሶ እዚህ ጋር የተላከውም ቫልዩ ኢንቲጀር ታይፕ ነው ማለት ነው። ሶ እቺ 3 ወደዚህ ቦዲ ወይም ወደ ፋንክሽኑ ቦዲ ትገባና ኢፍ ኤን ግሬተር ዛን 1
ኤናችን ስንት ነው? በዚህ ኬዝ 3 ነው። 3 ግሬተር ዛን 1 ትሩ ነው። ትሩ ከሆነ የኢፍ ቦዲ ኤክስኪዩት ይደረጋል። የኢፍ ቦዲ የምንለው እችኛው ብሎክ ተከፍታ እዚህ ጋር እስከተዘጋችበት ድረስ ያለው ነው ማለት ነው። ሶ አንድ ስቴትመንት ብቻ ነው ያለው ከውስጥ ሪተርን ኤን ታይምስ ፋክቶሪያል ኤን ማይነስ 1። አሁን እዚህ ጋር ኮመንት ላይ ላኑርላችሁና ኤናችን አሁን ስንት ነው? 3 ነው። 3 ታይምስ ፋክቶሪያል ኤን ማይነስ 1። ፋክቶሪያል ኤን ማይነስ 1 ስንል ስንት ነው? ፋክቶሪያል ኤን ማይነስ 1 ስንት ይመጣል? 2 ይመጣል ማለት ነው። ሶ ይሄ ሪከርሲቭ ፋንክሽን ነው የምንለው እዚህ ጋር ነው አሁን በደንብ ማየት የምንችለው። አሁን እዚህ ጋር 3 ታይምስ ፋክቶሪያል 2 አለን። ሶ እችኛዋ ፋክቶሪያል የምትባለው አሁንም ፋንክሽኗ ናት። እችኛዋ ፋንክሽን ናት። ሶ ኮል አደረግን ማለት ነው። ከየት ነው ኮል ያደረግነው? ከሌላ ቦታ ሳይሆን ከራሱ ከፋንክሽኑ ስር ሆነን መልሰን ኮል አደረግነው ማለት ነው። ሶ ፋክቶሪያል ብለን ብራኬት ውስጥ 2 ስናስቀምጥ ይሄ ፋንክሽን መልሶ ራሱን ጠራ። ኔክስት በሚጠራ ጊዜ ቫልዩ ስንትን ይልካል? በኤን ቦታ ቅድም 3 ነበር የላከው፣ አሁን 2ን መልሶ ወደዚህ ጋር ይልካል ማለት ነው። አሁን በዚህኛው ኬዝ ኤናችን ስንት ይሆናል? እዚህ ጋር 2 ይሆናል ማለት ነው። ሶ 2 ወደዚህ ገባና if n is greater than 1 ኤናችን ስንት ነው? 2 ነው። 2 greater than 1 ትሩ ከሆነ አሁንም የኢፍ ቦዲ ኤክስኪዩት ይደረጋል ማለት ነው። ሶ የኢፍ ቦዲ ሪተርን n ታይምስ ፋክቶሪያል n ማይነስ 1 ኤናችን በአሁን ኬስ ስንት ነው? 2 ነው። ሶ በዚች ቦታ ላይ ስንት ይገባል? ታይምስ 2 ይሆንና ታይምስ እዚህ ጋር ፋክቶሪያል n ማይነስ 1 ይላል። በዚህኛው ኬስ 2 ከሆነ 2 ማይነስ 1 ሲሆን እዚች ጋር 1 ትሆናለች ማለት ነው። እዚህ ጋር 1 ትሆናለች። ሶ 3 ታይምስ 2 ታይምስ ፋክቶሪያል 1። አሁንም እዚህ ጋር ፋንክሽኑ ራሱን በራሱ መልሶ ኮል አደረገ። ሶ ፋክቶሪያል ብራኬት ውስጥ 1። ሶ ፋክቶሪያል ስንል አሁንም ይሄኛውን ፋንክሽን ጠራ ነው። በምንጠራ ጊዜ ስንትን ላክን? 1ን ላክን ማለት ነው። አሁን የኤን ቫልዩአችን ስንት ይሆናል? እዚህ ጋር 1 ይሆናል ማለት ነው። አሁን እዚህ ጋር 1 ይሆናል። ሶ እችኛው 1 በዚህ ውስጥ ገባና ኢፍ ኤን ግሬተር ዛን 1 ኤናችን ስንት ነው? 1 ነው። ሶ 1 ግሬተር ዛን 1 ፎልስ ነው። ኤ ፎልስ ከሆነ ሙሉ በሙሉ ይሄኛው ቦዲ ኤክስኪዩት አይደረግም፣ ይዘለላል ማለት ነው። ይሄ ይዘለልና የትኛው ኤክስኪዩት ይደረጋል? ኤልስ ስቴትመንት ኤክስኪዩት ይደረጋል ማለት ነው። ሶ የኤልስ ስቴትመንት ሪተርን 1 ሪተርን ሲደረግ ምን ያደርጋል? በዚህኛዋ ቦታ ላይ ወይም በፋክቶሪያል 1 ቦታ ላይ 1ን ሪፕሌስ ያደርጋል ማለት ነው። ሶ ይሄኛው እዚህ ጋር መጨረሻ ላይ የመጣው ይሄ ፌል እስከሚያደርግ ድረስ የመጣው ቫልዩ ይባዛል ማለት ነው። 3 ታይምስ 2 ታይምስ 1 ስንት ይሆናል? እዚህ ጋር 6 ይመጣል ማለት ነው። ሶ 6 ከመጣ በኋላ ይሄንን ምን ያደርገዋል? ወደ ሜን ፋንክሽን መጀመሪያ ላይ ወደ ጠራው ፋንክሽን ይሄን ቫልዩ ይልከዋል ማለት ነው። ልክ ይሄኛው ፋንክሽን መጨረሻ ላይ ሪተርን ሲያደርግ ምኑ ሴቭ ይሆናል? ሪዛልቱ ሴቭ ይሆናል ማለት ነው። ሶ ሪዛልት ኢኳልስ ቱ ስንት ይሆናል? 6 ይሆናል ማለት ነው። ሶ እዚህ ጋር ይመጣና ሲአውት ፋክቶሪያል ኦፍ እዚች ጋር ፋክቶሪያል ኦፍ 3 ኤናችን 3 ነው ኦሪጂናል እዚህ ጋር ዩዘሩ ያስገባው 3 ይወጣና እዚች ጋር ደብል ኮት ውስጥ ኢኳል ሳይን አለች። እቺ ኢኳል ሳይን ትወጣና ኔክስት ሪዛልታችን አሁን ስንት ነው? 6 ነው ማለት ነው። ሶ በዚህ መልኩ አውትፑታችን ላይ 6ን እናገኛለን። እሺ አሁን ደግሞ እዚህ ጋር ሁለተኛ ኤግዛምፕላችንን እንስራ። በዚህኛው ኤግዛምፕል የምንሰራው ምንድነው? ሳም ኦፍ ኤን ነምበሮችን መደመር። ለምሳሌ 4 ከሆነ ወይም 3 ከሆነ እስከ 3 ድረስ ከ0 ጀምሮ እስከ 3 ድረስ ያሉ ቁጥሮችን በዛ ሬንጅ ውስጥ ያሉትን የሚደምር ፕሮግራም እንጻፍ። ለምሳሌ ዩዘሩ 4ን ቢያስገባ ከ0 ጀምሮ 0 + 1 + 2 + 3 + 4 እያለ እስከዚህ እስከ 4 ድረስ ያለውን የሚደምር ፕሮግራም ነው በሪከርሲቭ ፋንክሽን በመጠቀም የምንሰራው እዚህ ጋር። ሶ ይሄንን ራን ላድርግና አውትፑቱን ላሳያችሁ። እዚህ ጋር ኢንተር ኤነን ኔጋቲቭ ነምበር ይላል። ሶ ዩዘራችን ለምሳሌ 4ን ቢያስገባ ኢንተር ስንለው ሳም ኦፍ ፈርስት 4 ነምበር ኢዝ ኢኳል ቱ 10 ይላል። ሶ ከ0 ጀምሮ እስከ 4 ድረስ ያሉ ቁጥሮች ሲደመሩ 10ን ይሰጣል ማለት ነው። ሶ ይሄ ፕሮግራም አሁን እንዴት እንደዚህ እንደሚመጣ ላይን ቱ ላይን ላሳያችሁ። እዚህ ጋር እንደምትመለከቱት ሁለት ፋንክሽኖች አሉን። የመጀመሪያው ሳም የሚባል ፋንክሽን ነው። ሁለተኛው ደግሞ ሜን ፋንክሽናችን ነው። ሶ ኤክስኪዩሽናችን ከዚህ ጋር ይጀምርና አሁንም ልክ እንደቅድሙ ሁለት ቫሪያብሎች ዲክሌር ተደርጓል። የመጀመሪያው ቫሪያብል ጀስት ዩዘሩ የሚያስገባውን ወይም ድምር እንዲሰራ እንደ ሬንጅ ማክሲማም ቫልዩ ዩዘሩ የሚያስገባውን ቫልዩ ይቀበልልናል which is n ነው። ሌላኛው ደግሞ እዚህ ጋር ሪዛልት የሚባል ቫሪያብል ዲክሌር ተደርጓል። ይሄ ሪዛልት ምንድነው? ጀስት ይሄ ሳም የሚባለው ሪከርሲቭ ፋንክሽን
መጨረሻ ላይ ሪተርን የሚያደርገውን ወይም ወደ ሜን ፋንክሽን መልሶ የሚልከውን ቫልዩ ሴቭ ወይም ስቶር የምናደርግበት ቫሪያብል ነው ማለት ነው። ሶ ኤክስኪዩሽናችን እዚህ ጋር ጀመረ። ሲአውት ኢንተር ኤነን ኔጋቲቭ ነምበር እዚህ ጋር እንደምታዩት ኢንተር ኤነን ኔጋቲቭ ነምበር የሚለው እስከ ኮለኑ ድረስ ይወጣል። ኔክስት ዩዘሩ አራትን እንደ ኢንፑት ያስገባል ማለት ነው። ሶ ሲኤን ብለን እዚህ ጋር ኤን ስላልን ጀስት ዩዘሩ የሚያስገባውን ቫልዩ ኤን ላይ ስቶር እናደርጋለን ማለት ነው። ሶ ፎር ኤን ላይ ስቶር ትደረጋለች። እዚች ጋር ኮመንት ላይ ላስቀምጥላችሁ ኤን ኢኳልስ ቱ 4 ይሆናል። ሶ እዚህ ጋር ይመጣና 18ኛ ላይን ላይ ሪዛልት ኢኳልስ ቱ ሳም ይልና ቅንፍ ውስጥ ኤን ይላል። ሶ በዚህኛው ሌቭል ላይ ጀስት 3 ኦፕሬሽኖች ይሰራሉ። የመጀመሪያው ፋንክሽን ኮል ተደርጓል። ሳም የሚባል ፋንክሽን ይሄኛው ኮል ተደርጓል። ሌላኛው ደግሞ ከዚህ ከሜን ፋንክሽን የኤንን ቫልዩ ወይም ዩዘሩ የሚያስገባውን ማክሲማም ቫልዩን እዚህ ጋር ፓስ እናደርጋለን ወይም ኮል ወደ ተደረገው ፋንክሽን እንልካለን ማለት ነው። ሶስተኛው ደግሞ ይሄ ሳም የሚባለው ፋንክሽን መጨረሻ ላይ ሪተርን የሚያደርገውን ቫልዩ እዚህ ሪዛልት ውስጥ ስቶር እናደርጋለን ማለት ነው። ስለዚህ እዚህኛው ላይን ላይ ሳም የሚባል ፋንክሽን ኮል ተደረገ። ሶ ይሄ ኮል በሚደረግ ጊዜ የኤንን ቫልዩ አት ዘ ሴም ታይም ይዞ ወደዚህኛው ኮል ወደ ተደረገው ፋንክሽን ይዞ ይሄዳል ማለት ነው። ሶ እዚች ጋር ይመጣና ፓራሜትራችን አንድ ፓራሜትር ነው የሚቀበለው። ሶ እዚህ ጋር ኤን ኢኳልስ ቱ ስንት ይሆናል? እዚህኛው ሌቭል ላይ 4 ይሆናል ማለት ነው። ሶ ቺን 4 ይዞ ይገባና እዚህ ጋር ኢፍ ኤን ኢዝ ግሬተር ዛን 0 ይላል። ሶ ኤን 4 ነው። 4 ግሬተር ዛን 0 ትሩ ነው። ትሩ ከሆነ የኢፍ ቦዲ ኤክስኪዩት ይደረጋል ማለት ነው። ሶ የኢፍ ቦዲ እዚህ ጋር ምንድነው ሪተርን ኤን ፕላስ ሳም ይልና ቅንፍ ውስጥ ኤን ማይነስ 1። ሶ እዚህ ጋር ላስቀምጥላችሁ ኮመንት ላይ ኤናችን ስንት ነው? 4 ነው። ሶ 4 ፕላስ ይሆንና ሳም እቺ ሳም ፋንክሽን የፋንክሽኗ ኔም ናት። ሶ ሳም ይልና ቅንፍ ውስጥ ኤን ማይነስ 1 ኤናችን ስንት ነው? 4 4 ማይነስ 1 ስንት ነው? 3 እዚህ ጋር እንደዚህ ይቀመጣል ማለት ነው። ሶ እዚህ ጋር እንደምታዩት አሁን ምን ኮል ተደረገ? ራሱን በራሱ ኮል አደረገ ማለት ነው። ሳም የሚባለው ፋንክሽን ራሱን በራሱ ጠራ። በሚጠራ ጊዜ እዚህ ጋር 3 የምትባለው ቫልዩ ወደዚህ ፋንክሽን ትላካለች። ስለዚህ አሁን የኤን ቫልዩ ከ4 ወደ 3 ቼንጅ ያደርጋል ማለት ነው። እዚህ ጋር የኤን ቫልዩ 3 ይሆናል። ሶ አሁን 3 ይገባል። ኢፍ ኤን ግሬተር ዛን 0 3 ግሬተር ዛን 0 ትሩ። ይሄ ትሩ ሲሆን አሁንም ይሄኛው ቦዲ ኤክስኪዩት ይደረጋል ማለት ነው። ሶ ይሄ ቦዲ ኤክስኪዩት ሲደረግ 4 ፕላስ ብሎ ሳም 3 ይላል። ሶ በሳም 3 ቦታ ላይ ሪፕሌስ እናደርጋለን ማለት ነው። ሶ ሳም 3 ላይ ምን ይገባል? እዚህ ጋር የኤን ቫልዩአችን 3 ናት። ሶ 3 ስትገባ እዚህ ጋር 4 እንደነበረች ትሆናለች። 3 ፕላስ ይልና ኔክስት ሳም ኤን ማይነስ 1 ኤናችን አሁን ስንት ነው? 3 ነው። 3 ማይነስ 1 ስንት ይሆናል? እዚህ ጋር 2 ይሆናል ማለት ነው። ስለዚህ 4 ፕላስ 3 ፕላስ ሳም ብራኬት ውስጥ 2። አሁንም እዚህ ጋር እንደምታዩት ሳም የምትባለው ፋንክሽን ኮል ተደርጋለች። ይሄን ኮል ያደረገው ማን ነው? ራሱ ሳም የሚባለው ፋንክሽን ውስጥ ቦዲ ውስጥ ኮል ስለተደረገ ራሱን በራሱ ኮል እያደረገ ነው ማለት ነው። ሶ ሳም ኮል ሲደረግ አሁን ፓራሜትር ስንትን ይልካል? እዚህ ጋር ቫልዩ 2 ይልካል ማለት ነው። ቅድም 3 ነበር፣ አሁን እዚህ ጋር 2 ወደዚህ ይገባል ማለት ነው። በኤን ቦታ 2 ይገባል። ኢፍ ኤን ግሬተር ዛን 0 ኤናችን አሁን ስንት ነው? 2 ግሬተር ዛን 0 ትሩ። ይሄ ትሩ ሲሆን አሁንም የኢፍ ቦዲ ኤክስኪዩት ይደረጋል ማለት ነው። ይሄ ቦዲ ኤክስኪዩት ሲደረግ ኤናችን ስንት ነው? አሁን 2 ነው። ሶ እዚህ ጋር 2ን እናስገባለን ፕላስ ኔክስት ሳም ኤን ማይነስ 1 ኤናችን 2 ከሆነ ሳም ኤን ማይነስ 1 ሶ 2 ማይነስ 1 ሲሆን እዚህ ጋር ሳም ብሎ ብራኬት ውስጥ 1 ይሆናል ማለት ነው። አሁንም እዚህ ጋር እንደምታዩት 4 ፕላስ 3 ፕላስ 2 ፕላስ ሳም ይልና ብራኬት ውስጥ 1። አሁንም ሳም የሚባለው ፋንክሽን ኮል ተደረገ። ኮል ሲደረግ ማንን ይልካል? እዚህ ቅንፍ ውስጥ ያለውን ቫልዩ ወይም አንድን መልሶ ለፋንክሽኑ ይልካል ማለት ነው። ሶ ይሄኛው ፋንክሽን አሁን ተመልሶ ይመጣል። የኤን ቫልዩ ከ2 ወደ 1 ሽፍት ያደርጋል። እዚህ ጋር እንደምታዩት የኤን ቫልዩ አሁን 1 ሆነ። በዚህ ጋር 1 ይገባና ኢፍ ኤን ግሬተር ዛን 0 ኤናችን አሁን ስንት ነው? 1 ግሬተር ዛን 0 ትሩ። ይሄ ትሩ ሲሆን አሁንም ይሄኛው ቦዲ ኤክስኪዩት ይደረጋል ማለት ነው። ሶ 4 ፕላስ 3 ፕላስ 2 እንደነበረ ይሆንና በሳም 1 ቦታ ኤናችን አሁን እዚህ ጋር የገባው ስንት ነው? 1 ነው። ሶ እዚች ጋር ፕላስ 1 ትሆንና ፕላስ ኔክስት ሳም ኤን ማይነስ 1 አሁን ኤናችን እዚህ ጋር 1 ሆናለች። ሶ 1 ማይነስ 1 እዚህኛው ጋር እያያችሁ 1 ማይነስ 1 ስትሆን ስንት ይሆናል? ይሄኛው ወደ 0 ይቀየራል ማለት ነው። ሶ ሳም 0 ይሆናል። አሁንም ሳም የምትባለው ፋንክሽን ኮል ተደረገች። እዚሁ ቦዲው ስር
ኮል ተደረገች። ኮል ስትደረግ አሁን 0 ነው ወደዚህ የሚልከው ሶ የኤን ቫልዩ ከ1 ወደ 0 ሽፍት ያደርጋል ማለት ነው። ሶ እቺ 0 አሁንም እንደ ኢንፑት በዚህኛው ሳም በሚባለው ፋንክሽን ውስጥ ይገባና ኢፍ ኤን ግሬተር ዛን 0 ኤናችን አሁን ስንት ነው? 0 ነው። ሶ 0 ግሬተር ዛን 0 ፎልስ ነው ማለት ነው። ይሄ ፎልስ ከሆነ ይሄኛው ቦዲ ኤክስኪዩት አይደረግም ተርሚኔት ያደርጋል ማለት ነው። ኤልስ ሪተርን 0 ሪተርን 0 ስናደርግ በዚች በሳም 0 ቦታ ላይ 0ን ሪፕሌስ ያደርጋል ማለት ነው። ሪተርን 0 ስንል ችኛዋን በ0 ሪፕሌስ ያደርግና አሁን ይሄ የመጨረሻ ነው ማለት ኤልስ ኤክስኪዩት ከተደረገ የመጨረሻ ስቴጅ ላይ ደርሰናል ማለት ነው። አሁን እዚህ ጋር ሪዛልቱን ደምረን ስንት ይመጣል? 4 + 3 + 2 + 1 which is equals to 10 ይመጣል ማለት ነው። 10 ይመጣል። ሶ እቺኛዋ 10 መጨረሻ ላይ የመጣችው ወይም ይሄ ሪከርሲቭሊ ፋንክሽኑ ኤክስኪዩት እያደረገ መጨረሻ ላይ የሚሰጠን 10 ነው። ሶ እቺኛዋ 10 ወዴት ትላካለች? ወደ ሜን ፋንክሽን ትላካለች ማለት ነው። ሶ ሜን ፋንክሽን ላይ ሲላክ በሳም ኤን ቦታ ሪፕሌስ ትደረጋለች። ሶ እቺ 10 ማ ላይ ስቶር ትሆናለች? ሪዛልት ላይ ስቶር ትሆናለች። ሪዛልት which is equals to 10 ይሆንና ሲያውት ሳም ኦፍ ፈርስት እዚህ ጋር ሲያውት ሳም ኦፍ ፈርስት ኤናችን እዚህ ጋር 4 ምትለውታለች። ኔክስት ኖ ወይም ነምበር በሚለው ጀስት ሪፕሌስ አድርጎት is equals to 10 ሪዛልታችን እዚህ ጋር ስንት ነው? 10 ነው። ሶ 10 አውትፑት ላይ ፕሪንት ይሆናል ማለት ነው። እሺ አሁን የሰራነው ፕሮግራም ላይ የተወሰነ ሞዲፊኬሽን እዚህ ጋር አድርጌያለሁ። ይሄኛው ፕሮግራም ምንድነው የሚሰራልን? ፕሮዳክት ኦፍ ፈርስት ኤን ነምበር የመጀመሪያዎቹን ኤን ነምበሮች ከአንድ ጀምሮ የሚያበዛልን ፕሮግራም ነው እዚህ ጋር የጻፍኩት። ሶ እዚህም ጋር ሪከርሲቭ ፋንክሽንን እንጠቀማለን። አሁን ይሄኛውንም ጀስት ሪዛልቱን ከማየታችን በፊት ጀስት እዚህ ጋር እንመልከት። ለምሳሌ ዩዘሩ 4ን ቢያስገባ ከአንድ ጀምሮ እስከ 4 ያሉትን ቁጥሮች በሙሉ ያበዛና ሪዛልቱን ፕሪንት የሚያደርግልን ፕሮግራም ነው እዚህ ጋር የጻፍኩት ማለት ነው። ሶ ይሄንን ራን ላድርግና አሁንም አውትፑቱን ላሳያችሁ። እዚህ ጋር እንደምታዩት ኢንተር ነን ኔጌቲቭ ኤንድ ነን ዜሮ ነምበር። ምክንያቱም ዜሮን ብናስገባ ጀስት ሲባዛ ሙሉ ሪዛልታችን ዜሮ ስለሚሆን ከዜሮ ውጪና ኔጌቲቭ ያልሆኑ ቁጥሮችን የሚሰራልን አድርገን እዚህ ጋር ጀስት ሪኩዌስት አድርገናል። ሶ ለምሳሌ 4 እዚህ ጋር ብናስገባ ፕሮዳክት ኦፍ ፈርስት 4 ነምበር ኢዝ 24። አሁን እዚህ ጋር ፕሮዳክት ኦፍ ፈርስት 4 ነምበር ኢዝ 24 1 times 2 times 3 times 4 24ን ይሰጣል ማለት ነው። ሶ ዩዘሩ የፈለገውን ኢንፑት እዚህ ጋር ያስገባል። ዘን እስከዛ ድረስ ከአንድ ጀምሮ ዩዘሩ እስካስገባው ቁጥር ድረስ ያለውን ሁሉ ያበዛና ሪዛልቱን ፕሪንት ያደርግልናል ማለት ነው። ሶ አሁንም ኤክስኪዩሽናችን እዚህ ሜን ፋንክሽን ላይ ይጀምራል። ይሄ ከቅድሙ ጋር ተመሳሳይ ስለሆነ ስኪፕ ላድርገው። ሲአውት ኢንተር ነን ኔጌቲቭ ኤንድ ነን ዜሮ ነምበር እዚህ ጋር ይሄ ፕሪንት ሆነልን እስከዚህ ድረስ ከኮለኗ ድረስ። ኔክስት ሲኢን ኤን ዩዘሩ ኤንን አስገባ ሲባል ጀስት 4ን አስገባ። እዚህ ጋር ኤናችን ስንት ሆነ ማለት ነው? አሁን ኢኳልስ ቱ 4 ሆነ ማለት ነው። ኔክስት እዚህ ጋር ሪዛልት ኢኳልስ ቱ መልት ብራኬት ውስጥ ኤን። ቅድም እንደነገርኳችሁ 3 አይነት ስራዎች ይሰራሉ። ፋንክሽን ኮል ይደረጋል፣ ፓራሜትር ኮል ወደ ተደረገው ፋንክሽን ይላካል። ሶስተኛ ደግሞ ከዚህ ሪተርን የሚደረገው ቫልዩ ወይም ፋንክሽኑ ሪተርን የሚያደርገውን ቫልዩ ሪዛልት ውስጥ ኢኒሻላይዝ እናደርጋለን ወይም ሪዛልት ውስጥ ስቶር እናደርጋለን ማለት ነው። ሶ እዚህኛው ላይን ላይ ይሄ ፋንክሽን መልት የሚባለው ፋንክሽን ኮል ተደርጓል። ሶ ኮል ሲደረግ ኤክስኪዩሽኑ ኮንትሮሉ ከዚህ ሉዝ ይሆንና ወደ ተጠራው ፋንክሽን ይሄዳል ማለት ነው። ሶ ወደዚህ ሲሄድ የኤን ቫልዩ እዚህ ጋር ስንት ነው? ኢኒሻሊ ዩዘሩ ያስገባው 4 ነው። ሶ እቺ 4 ትገባለች። ኢፍ ኤን ኢዝ ግሬተር ዛን 1 ኤናችን 4 ነው። 4 ኢዝ ግሬተር ዛን 1 ትሩ ሲሆን የኛው ቦዲ ኤክስኪዩት ይደረጋል ማለት ነው። ሶ ቦዲ ኤክስኪዩት ሲደረግ ኤን ታይምስ መልት ኤን ማይነስ 1 ኤናችን ስንት ነው? አሁን 4 ታይምስ መልት ኤን ማይነስ 1 መልት ብራኬት ውስጥ ኤን ማይነስ 1 ስንት ይሆናል ማለት ነው? 3። ሶ አሁንም 4 ታይምስ ብለን መልት የሚለውን ፋንክሽን ኮል አደረግን ማለት ነው። ራሱን በራሱ ኮል አደረገ። ሶ መልት ይሄ ኮል ሲደረግ ጀስት 3ን ይዞ ሄድና አሁን የኤን ቫልዩ ወደ ስንት ይቀየራል ማለት ነው? 3 ይሆናል ማለት ነው። ሶ እቺ 3 ትገባለች። ኢፍ ኤን ግሬተር ዛን 1 3 ግሬተር ዛን 1 ትሩ ሲሆን አሁንም ቦዲው ኤክስኪዩት ይደረጋል። ኤን ታይምስ መልት ኤን ማይነስ 1 አሁን በዚህኛው ኬዝ ኤናችን ስንት ነው? 3 ነው። ሶ እዚች ጋር 3 ታይምስ መልት ኤን ማይነስ 1 አሁን ኤናችን 3 ስለሆነች 3 ማይነስ 1 ሲሆን
እኛዋ 2 ትሆናለች። ኔክስት አሁንም 4 ታይምስ 3 ታይምስ መልት 2 አሁንም መልት የምትባለው ፋንክሽን ኮል ተደረገች፣ ራሱን በራሱ ጠራ። ሶ 2ን ይልክልናል ወደዚህ። ሶ እዚች ጋር እንዲችል አድርግና 2 ሶ የኤን ቫልዩ አሁን ከ3 ወደ 2 ቼንጅ ታደርጋለች። ኢፍ ኤን ግሬተር ዛን 1 ኤናችን 2 ነው። 2 ግሬተር ዛን 1 ትሩ ሲሆን አሁንም ይሄኛው ቦዲ ኤክስኪዩት ይደረጋል። ሶ የኤን ቫልዩአችን ስንት ነው? 2 ነው። ሶ እዚች ጋር 2 ልጨምር 2 ታይምስ ኔክስት መልት ኤን ማይነስ 1 አሁን ኤናችን 2 ነው። ሶ 2 ማይነስ 1 ሲሆን እዚህ ጋር 1 ይሆናል ማለት ነው። እንደዚህ ይመጣል። አሁንም 4 ታይምስ 3 ታይምስ 2 ታይምስ መልት 1 መልት ፋንክሽን ኮል ተደረገ 1ን ይዞ አሁንም ወደዚህ ይመጣል ማለት ነው። እዚች ጋር 1 ትመጣለች። ሶ የኤን ቫልዩ ከ2 ወደ 1 ቼንጅ አደረገ። ሶ ኢፍ ኤን ግሬተር ዛን 1 ኤናችን ስንት ነው? 1 ግሬተር ዛን 1 ፎልስ። ይሄ ፎልስ ሲሆን ይሄኛው ቦዲ ይዘለላል ማለት ነው። ይሄኛው ቦዲ ኤክስኪዩት አይደረግም። ኤልስ ሪተርን 1 አንድን ሪተርን አድርግልኝ። ይሄ ማለት በመልት 1 ቦታ ላይ አንድን ሪፕሌስ አድርግልኝ እያልነው ነው። ሶ ኮምፓይለራችን እንዲህ ካደረገ በኋላ መጨረሻ ላይ ኤልስ ኤክስኪዩት ሲደረግ መጨረሻ ላይ ይሄኛውን ፋይናል ሪዛልቱን ምን ያደርጋል? ወደ ሜን ፋንክሽን ይልካል ማለት ነው። 4 ታይምስ 3 ታይምስ 2 4 ታይምስ 3 12 12 ታይምስ 2 24 ታይምስ 1 24 እዚህ 24 ይመጣል። ይሄኛው 24 ወዴት ይላካል ማለት ነው? ወደ ሜን ፋንክሽን ይመጣና ሪዛልት ውስጥ ስቶር ይሆናል 24። ሶ ፕሮዳክት ኦፍ ፈርስት ኤን እዚህ ጋር እንደምታዩ ፕሮዳክት ኦፍ ፈርስት ኤን ስንት ነው ዩዘሩ ያስገባው? 4 ኔክስት ኖ ኦር ነምበር ኢዝ ኢኳል ቱ ሪዛልት which is 24 አውትፑታችን ላይ እናያለን ማለት ነው። ሪከርሲቭ ፋንክሽን ላይ ግልጽ ያልሆነ ነገር ካለ ኮመንት ላይ አኑሩልኝ። በቀጣይ ደግሞ በሌላ ቪዲዮ ወደ እናንተ መልሳለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።